ሰላምና ጤና ባላችሁበት ቦታ ሁሉ ይብዛው። ድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንኳን ለቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት ወዳለሁ። እጅግ አስደናቂ መረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ነው የምንሻው። ላይክ አድርጎ ሼር አድርጎ እንግዲህ በቀጥሮ መረጃችን በግሸን ደብረ ከርቤ የነበረውን አከባበር መለስ ብለን ከታሪካዊ ዳራውን እንዲሁም ደግሞ ዛሬ የተከበረው ነገሮች በሙሉ በቪዲዮ አስቃኝቻችሁ ነበረ። ግሸንን ስናነሳ እመቤታችንን በስፋት እናውሳለን። ግሸን ደብረ ከርቤ በጣም የሚያስደንቅ ታሪክ እንዳለበት ይታወሳል። ታዲያ መስከረም 21 ሲነሳ አምላክ ወላዲተ አምላክ አቁራይተ ማት አሊተ ምሕረት ቤዛዊተ ዓለም ድንግል ማርያም በተሰደደ ጊዜ አዳም ተስፋዊ ሴት ቸርነት የአቤል የዋሃቱ የኖህ ሐመሩ የሄኖክ መገኛ የመጽሐፍ ሚስጢሩ የጌዲዮን ጸምሩ የሰለሞን አክሊሉ የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት ስብከታቸው የደናግል መመኪያቸው የሊቃውንት ሚስጢራቸው የሆነች አምላክ ድንግል ማርያም ለኛ ደግሞ የአስራት ሀገር ሆና ለሀገራችን ኢትዮጵያ የአስራት እናት ሆና ከጌታችን ጋር የምታማልደን የምትጠብቀን ጸሎታችንን የምትሰምታ የምታስታርቀን እናታችን ናት። በተለይ በስደት ዓለም ላሉ እህቶቼ ወንድሞቼ እናቶቼና አባቶቼ እጅግ ቅርብ እንደሆነች የተለያዩ አባቶች በስደት ዓለም የነበሩ ብዙ ህይወት ያሳለፉ ሲናገሩ አድምጠናል። እናንተ ምስክር እንደምትሆኑ አምናለሁ። ኮሜንት ላይ እማምላክን ይዤ ነው እዚህ የደረስኩት እያላችሁ ጻፉልኝ። ታዲያ ዛሬ ከግሸን ባለፈ በሌሎች የሀገራችን ክፍሎች በአራቱም ማዝማናት ከሀገር ውጭም ድምዲው እንዴት ተከበረ? መስከረም 21 ምን ተፈጠረ? እመቤታችን ምን የሆነችበት ነው? ምን ያደረገችበት ነው? ምን የታየበት ነው? ህዝበ ክርስቲያኑ ነጭ ለብሶ በአንድነት እመቤታችን እንዴት አመሰገነ? የት አመሰገነ? ክብረ በዓሉ እንዴት ነበረ? ደስታውን ነው ማጋራችሁ። ምናልባት በስራ ሁነት ሆናችሁ በስራ አጋጣሚ መታነም ያልቻላችሁ በንግዱ ዓለም ያላችሁ በትምህርቱ ዓለም ያላችሁ እህቶቼ ደግሞ በስደቱ ዓለም ያላችሁ ወንድሞቼም ጨምሩላችሁንም ምናልባት ለማየት የማያመቻችሁ ሁኔታ ውስጥ ሆናችሁ መስከረም 21ን አሳልፋችሁ ሊሆን ይችላል። እኔ ወንድማችሁ ደግሞ እዚህ ቦታ እንዲህ ነበረ፣ ይሄ ቦታ እንዲህ ተከበረ፣ እንዲህ አስደናቂ ነበር የሚለውን ከዚህም ያሰባሰብኩትን ቪዲዮ በቀጥታ ወደ እናንተ ይዤ መጥቻለሁ። ስለዚህ በመመልከት ላይክና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን ቆሙ። ላስደምጣቸው። እኔ ምንም አላወራም፣ ቪዲዮውን ብቻ ተከታትለን እንመለሳለን። ያንን አሉ አልታት ተሽል ሆነ በሉ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ግሸንን መቤቴን እንሳንስልሽ በላት የቶለም ዘለም ተያለሽ 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 ቅዱስ ላሊበላን የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ግሸንን መቤቴን እንሳንስልሽ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ግሸንን መቤቴን እንሳንስልህ ብለው አያል ገበያ ቀረብህ አያል ገበያ ቀረብህ ብለው አያል ገበያ ቀረብህ አያል ገበያ ቀረብህ ግሸንን መቤቴን እንሳንስልህ አያል ገበያ ቀረብህ አያል ገበያ ቀረብህ I
ብርሃኔ ድንግል መግባቢያዬ መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ያን ጊዜ የታመምኩ ጊዜ ለ2 ዓመት ያክል አልመጣሁም ነበረ። ዛሬ ደግሞ ከህዝቤ ጋር ስለመጣሁ እጅግ በጣም ደስ ብሎኛል። እንደዚህ ተንከባከቡ አረንጓዴ ሽብረቅረቅ ብለው ሲዎች በጣም ደስ ይላሉ። እንክብካቤ ከታች ተቀብሎን በጣም በልዩ እንክብካቤ የተደረገልን ነው። ሸገሪያስ የደሴ ወጣቶች በጣም እናመሰግናችኋለን። በጣም እጅግ በጣም ደስ ብሎናል። እንወዳችኋለን፣ እናከብራችኋለን። ከዚህ የበለጠ እንደምትሰሩ እናምናለን። በጣም እናመሰግናለን። ያው እኛ የመጣ ነው ከአዲስ አበባ ከየካ ሚካኤል አካባቢ ነው። ወንድማችንም አማራ አለ ከሸንኮራ ዮሐንስ ተነስቶ የመጡ በጣም ጠንካራ የሆኑ ወንድሞቻችንም አሉ። ደሴዎች በጣም ደስ ብሎናል። ቃላት ያጥረናል፣ ደክሞናልና እናመሰግናለን። አማራ እባላለሁ። እንግዲህ የደሴ ወጣት እጅጉን በጣም እጅግ ደስ በሚል በአማራና ክርስቲያናዊ በሆነ ስነ ምግባር አቀባበላችሁ እጅግ ደስ የሚል ነው። እኔ በጣም ከምለው በላይ አንደበት ያንሰኛል። ይሄ ለብዙ ክርስቲያን እውነት ወንጌል ነው። ለኛ ሳይሆን ለአማኝ ሁላ ወንጌል የሆነ እንትና ያየሁት በእኔ በኩል እስካሁን ሆኖም የማይታወቅ ይሄን አላመ ስንመጣ ሆኖ የማይደረግ ያልተደረገ ነገር ዘንድሮ ያየሁት እጅግ በጣም ደስ ብሎኛል። በተጓዡ ስም በማህበረ ጰራቅሊጦስ ስም እጅጉን ከምንም በላይ አመሰግናለሁ። በእኔ በኩል አመሰግናለሁ። ሁሉም ከሁሉ ማርያም ትበልጣለች። ለችግር ሲጠሯት ፈጥና ትደርሳለች። እመቤቴ ማርያም ስምሽ ተሚነሳ በክፉ ነገር በመጥፎ ነገር እኔ ኃጢአተኛ ልወቀው በጦር ለትከሽ ቸር ያገናኘ ቸር ማሳረጊያው ልጃችሁን አይነሽና ብርሃኔ ለተአምር
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ መቅደሱ ለእግዚአብሔር አብ ግሸን ደብረ ከርቤ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ታሪክና መስቀሉ ያረፈባት የግሸን ማርያም የዳግማዊት ደብረ ከርቤ ኢየሩሳሌም ታሪክ። የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለ መተላለፋችን ሊቆስል ስለ በደላችን ሊደቅ ለሰው ልጆች በሰጠው የማዳን ተስፋ የዘመኑ ፍጻሜ በደረሰ ጊዜ ቃል ከሰማይ ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆነ፣ በምድር ተገለጸ። ሠላሳ ዓመት ከ3 ወር በምድር ተመላለሰ። የምስራቹን ወንጌል አስተማረ። ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርቱ ፈወሳቸው። ምድር ግን ለክርስቶስ ሞት ደገሰችለት። አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል ፈረዱበት። ዓለማትን የፈጠረ የሰማይና የምድር ንጉሥ የሰው ልጆች ሁሉ ፈጣሪ በፈቃዱ ለመስቀል ሞት ተላልፎ ተሰጠ። አይሁድ በ5 ችንካር ቸንክረው በመስቀል ላይ ሰቀሉት። የተሰቀለበት መስቀል በደም ተሸፈነ። በመስቀል ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። በመስቀል ላይ ሆኖ ለአዳምና ልጆቹ ሁሉ ሕይወትን አበራ። ተስፋ አድርገው በሲኦል ተጥለው ለነበሩ የሰው ልጆች በመስቀል ተሰቅሎ አርነትን ሰጣቸው። በመስቀል ተሰቅሎ የሲኦል ኃይላትን አጋንንትና አለቆቹን ከእግራችን በታች ጣለልን። በሰው ልጆች ላይ እንዳይሰለጥኑ በእሳት ጃንጀር አሰራቸው። ከመስቀሉ ብርሃን ወጣ፣ ለዓለም ሁሉ አበራ። የብርሃናት ጌታ የብርሃን ፈጣሪ የሰው ልጆች ሁሉ አባት ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጥቷልና። ለሚፈሩ ምልክትን ሰጣቸው እንዳለ ቅዱስ ዳዊት ከሞት ለማምለጥ አጋንንትን ለመዋጋት የሰው ልጆች የተሰጠ ምልክት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ክርስቶስን አስበን የተደረገልንን በጎ ሥራ የአምላካችን የሰው ልጆችን መውደድ
እርሱ ስለኛ ተላልፎ መሰጠቱን ስናስብ የመስቀሉ ነገር ቀድሞ ይታወሳል። የድል ነሺዎች ምልክት፣ የክርስቲያኖች አርማ፣ የአጋንንት መቀጥቀጫ፣ የሰማያዊው ርስት፣ የመንግሥተ ሰማያት ብርሃን የሚፈነጥቅበት ለእኛ ክርስቶስን ለምናምን ለምንፈራው የተሰጠ ምልክት ነው የክርስቶስ መስቀል። መስቀል የመዳን ቃል ነው። ክርስቶስ የሞተው ስለ ኃጢአት ነው። የመስቀሉ ቃል የወንጌል ቃል ማለት ነው። መስቀል የጥልን ግድግዳ ያፈርሳል። በሰው ልጆች መካከል የነበረው የጠብ ግድግዳ የፈረሰው በመስቀል ነው። በመስቀል ላይ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሞት ሊይዘው አልቻለምና ሞትን ድል ነስቶ ተነሳ። 40 ቀን ወንጌልን እያስተማረ ከደቀ መዛሙርቱ ጋር ቆየ። በ40ኛው ቀን ወደ ሰማይ አረገ። የተሰቀለበት መስቀል ግን በምድር ሆኖ የማያቋርጥ ብርሃንን ከውስጡ ያወጣ ነበር። አይሁድ እስኪገረሙ ድረስ ሌሊትና ቀን ከመስቀሉ ብርሃን ይወጣል። እንደ ፀሐይ ያበራ የታመሙትን ይፈውሳል፣ አጋንንትንም ይቀጠቅጣል። በዚህ ምክንያት ብዙ አይሁድ በክርስቶስ እያመኑ በሐዋርያት ኅብረት ስር ወንጌልን መማር፣ ስለ ክርስቶስ መመስከር ጀመሩ። ይሄ ለአይሁድ ፈተና ሆነባቸው። አጋንንት አድረውባቸው የመስቀሉ ጠላት ሆኑ። ብርሃኑን ሊያጠፉ ምልክታችንን ሊደብቁ ተነሱ። የብርሃናት ጌታን ሰቅለው ለሞት አሳልፈው እንደሰጡት ሁሉ ደሙ ያረፈበትን ሥጋውን የቆረሰበትን የመከራው ዙፋን የሆነው ቅዱስ መስቀል ሕሙማን ሲፈውስ እንደ ፀሐይ ብርሃን ከውስጡ ሲወጣ ቢመለከቱ መስቀሉን ሊቀብሩ ተነሱ። በቀራንዮ ተራራ በምስራቅ በኩል 60 ክንድ የሚሆን ጉድጓድ በአዋጅ አስቆፈሩ። በዚያ ጉድጓድ ውስጥ የጌታችንን መስቀል አስገብተው አፈሩን መልሰው ቀበሩት። የአካባቢውና የከተማው ቆሻሻ በዚያ ጉድጓድ ላይ እንዲጣል አዋጅ አስነገሩ። የመስቀል ነገር እንዳይነሳ፣ ስሙ እንዳይታወስ፣ ሥራው እንዳይዘከር የከተማው ሰው ሁሉ በዚያ ቦታ ላይ ቆሻሻ ይጥል ጀመር። ለ285 ዓመት በዚያ ቦታ ላይ የአካባቢው ሕዝብ ቆሻሻ ሲደፋ ጥራጌ ሲጥልበት ቆየ። አካባቢው በቆሻሻና በጥራጌ ተመላ። የትልቅ ተራራ ከፍታን ያዘ። ዓመታት እያለፈ ሄደ። የመስቀሉ ነገር ተረሳ። የት እንደተቀመጠ የሚያስታውስ ትውልድ አልተገኘም። በ320 ዓመተ ምህረት የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት ኢሌኒ ተነሳች። ክርስቶስ የተሰቀለበት መስቀል የት እንደተቀመጠ ባታውቅም ለእግዚአብሔር ስዕለትን ተሳለች። ልጇ የክርስትና እምነት ተከታይ አልነበረምና ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን ልትፈልግ በኢየሩሳሌም ያሉትን አብያተ መቅደስን ልታንጽ ተሳለች። የእግዚአብሔር ፈቃድ ሆነ። ልጇ ቆስጠንጢኖስ አምኖ ክርስትናን ተቀበለ። በአብ በወልድና በመንፈስ ቅዱስ ስም ተጠመቀ። እናም ከእግዚአብሔር ተወልዶ ክርስቲያን ሆነ። ንግሥቲቷ ኢሌኒ የተሳለችውን ስለት ልትፈጽም ኢየሱስ ክርስቶስ ከ300 ዓመት በፊት የተሰቀለበትን መስቀል ልትፈልግ ወደ ኢየሩሳሌም ወረደች። ከንግሥቲቷ ከኢሌኒ ጋር
የቂሳሪያ ኤጲስቆጶስ አውሳሪዮስ፣ የኢየሩሳሌም ኤጲስቆጶስ መቃሪዮስ አብረዋት ነበሩ። ኢየሱስ ክርስቶስ የተሰቀለበት መስቀል የት እንዳለ የሚያውቅ ሰው ማግኘት ግን አስቸጋሪ ሆነ። ከብዙ ድካም በኋላ ኪራኮስ የተባለ ሽማግሌ መምህር ኢየሱስ ክርስቶስ የተሰቀለበት መስቀል በቀራንዮ በስተምስራቅ እንደተቀበረና በዚያ ቦታ ላይ ጉድፍ መጣያ እንደተደረገ አያት ቅድመ አያቶቹ ሲያወሩ መስማቱን ተናገረ። ነገር ግን በተባለው አካባቢ ተመሳሳይ ተራራ በስቷልና የትኛው እንደሆነ ለመለየት አዳገተ። ንግሥቲቱ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶ ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የዕጣን ጢስ ምሪት ያ ተራራ እንዲቆፈር አደረገች ንግሥቲቱ እሌኒ። መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። አብረዋት ያሉት ካህናቱ፣ ሰራዊቱ፣ ተከትሏት የመጣው ሕዝብ ሁሉም በኢየሱስ ክርስቶስ መስቀል መገኘት ደስታን አደረጉ። ንግሥቲቱ እሌኒ መስቀሉን ታቅፋ እግዚአብሔርን አመሰገነች። ሕዝቡ ሁሉ መስቀሉን እየዳሰሱ ለእግዚአብሔር ዘመሩ። ቀኑ መሽቶ ጨለማ በሆነ ጊዜ የኢየሩሳሌም ኤጲስቆጶስ አቡነ መቃሪዮስ፣ ንግሥቲቱ እሌኒ፣ ሰራዊቱና ሕዝቡ በሰልፍ በችቦ መብራት መዝሙር እየዘመሩ ቅዱስ መስቀሉን ተሸክመው ከቀራንዮ ተመለሱ። ንግሥት እሌኒ በጎለጎታ ታላቅ ቤተ መቅደስን አሰርታ መስቀሉን በክብር አስቀመጠችው። መስከረም 17 ቀን በ327 ዓመተ ምህረት በጎለጎታ ንግሥቲቱ ያሰራችው ቤተ መቅደስ ቅዳሴ ቤቱ ከበረ። መስቀሉ የተገኘው መጋቢት ወር ቢሆንም በመጋቢት ወር ታላቁ የጌታ ጾም ስለሚውል በዓሉ ወደ መስከረም 17 ተዛውሮ እንዲከበር ተደረገ። የእግዚአብሔር ፈቃድ ሆኖ ይሄ ቅዱስ መስቀል ተአምራት መፈጸሙን ቀጠለ። ድውያንን ይፈውሳል፣ ሙታንን ያስነሳል። በጎለጎታ ንግሥቲቱ እሌኒ ባሰራችው ቤተ መቅደስ ውስጥ የተቀመጠ ይሄ ታላቅ መስቀል የክርስቶስ ክቡር ሥጋ አርፎበታል፣ ቅዱስ ደሙ ፈሶበታልና የድነትና የሰላም አርማ ሆኖ ኖረ። ሙሴ አርዌ በትርን በተራራ ላይ ሰቅሎ ያዩት ሁሉ ከበሽታቸው እንደተፈወሱ በጎለጎታ ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ያዩ ሁሉ መድኃኒትና ፈውስን አገኙ። ይሄ የድኅነት አርማ፣ የክርስቲያኖች መለያ፣ እግዚአብሔር ለሚፈሩት የሰጣቸው ምልክት በጎለጎታ ለዘመናት ተቀመጠ፣ ተአምራትና ፈውስን እየፈጸመ። በ614 ዓመተ ምህረት የፋርስ ንጉሥ ኢየሩሳሌምን በጦርነት ወሮ ኢየሩሳሌምን አጠፋት። ከቤተልሔም ቤተ ክርስቲያን በቀር የቀሩትን አብያተ ክርስቲያናት አቃጠላቸው። ምእመናኑን ሰየፋቸው፣ አሳደዳቸው።
መስቀሉን በኃይል ከኢየሩሳሌም ወስዶ በሀገሩ በፋርስ አስቀመጠው። የኢየሩሳሌም ሕዝብ አዘነ። ወደ ሮማውያኑ መንግሥት መልእክትን ላኩ። የሮማውያኑ ንጉሥ ሕርቃል የፋርሱን ንጉሥ እንዲወጋላቸውና የኢየሱስ ክርስቶስን መስቀል እንዲያስመልስላቸው የኢየሩሳሌም ምዕመናን ንጉሥ ሕርቃልን ለመኑት። ንጉሥ ሕርቃል ፋርስ ዘምቶ የኢየሩሳሌምን ጠላት አጥፍቶ መስቀሉን መልሶ ወደ ኢየሩሳሌም አመጣው። ንጉሥ ሕርቃል የፈረሰውን የቀድሞውን የጎለጎታን ቤተ መቅደስ ሰርቶ መስቀሉን እንደ በፊቱ በክብር በጎለጎታ ኖረው። መስከረም 14 ቀን በ629 ዓመተ ምህረት የተሰራው የጎለጎታ ቅዳሴ ቤት ዳግም ከበረ። በ678 ዓመተ ምህረት በኃያላን የዓለም መንግሥታት መካከል መስቀሉ ለእኔ ይገባል እኔ ወስደዋለሁ በሚል ጠብ ተፈጠረ። የጠቡን መክረር የተመለከቱ የኢየሩሳሌም፣ የቆስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርሜንያ፣ የግሪክ፣ የእስክንድሪያ የሃይማኖት መሪዎች ጠቡን ለማብረድና ጦርነቱን ለማስቀረት መስቀሉንና ሌሎች የከበሩ ዕቃዎችን በዕጣ እንዲከፋፈሉ ተደረገ። ጌታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በአራት ተከፈለ። በዕጣ ለሮም፣ ለቁስጥንጥንያ፣ ለአንጾኪያና ለእስክንድርያ አብያተ ክርስቲያን መሪዎች ደረሰ። የእስክንድርያ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀኝ እጅ ያረፈበት መስቀል ደረሳት። የእስክንድርያው ፓትርያርክ ግማደ መስቀሉን ተቀብለው በግብፅ በእስክንድርያ አስቀመጡት። የጌታችን የኢየሱስ ክርስቶስ መስቀል በእስክንድርያ ለዘመናት ተቀመጠ። በግብፅ የእስላሞች ቁጥር እየበዛ መጣ። እስላሞቹ በእስክንድርያኑ ምዕመናን ላይ መከራና ስቃይ ያበዙባቸው። በግድ ወደ እስልምና ግቡ፣ ክርስቶስን ካዱ እያሉ መከራ አበዙባቸው። የእስክንድርያኑ ምዕመናን ቀንበር በረታባቸው። ክርስቲያኖቹ ታረዱ፣ መከራ መስቀሉን ተሸከሙ። ኢየሱስ ክርስቶስ በምድር ሳላችሁ መከራ አለባችሁ ብሏልና በምድር አረማውያኑ መከራ ጫኑባቸው። ጳጳሳቱን አባ ሚካኤልንና አባ ገብርኤልን አሰሯቸው። ከዚህ ከእስላሞቹ ከጫኑባቸው መከራ እንዲታደጓቸው የእስክንድርያኑ ምዕመናን በዘመኑ ኃያላን ለነበሩት ለኢትዮጵያው ንጉሥ ለአፄ ዳዊት መልእክት ላኩባቸው። በግብፅ ያሉት እስላሞች መከራ ጽንተውብናልና ኃይልህን አንስተህ አስታክስልን ብለው። አፄ ዳዊት ጉባኤ ጠሩ። መነኮሳቱን፣ ባህታውያኑን፣ ካህናቱንና መኳንንቱን ሰበሰቡ። ዛሬ መቃድሾ በተባለው ቦታ ላይ የእመቤታችንና የመድኃኔ ዓለም ቤተ መቅደስ ነበረበት። በዚያ ምክንያት መቃድስ ይባል ነበር። በዚህ ቦታ ላይ አፄ ዳዊት ጉባኤ አካሄዱ። ንጉሡ አፄ ዳዊት ከሕዝባቸው ጋር መከሩ። ጉባኤው ውሳኔ አስተላለፈ። ጳጳሳቱ እንዲፈቱ፣ በክርስቲያኖች ላይ የሚደርሰው መከራና ግፍ እንዲቆም። ይህንን የጉባኤ ውሳኔ ይዘው ንጉሡ ዳግማዊ አፄ ዳዊት ወደ ግብፅ ሊዘምቱ ተነሱ። ሰራዊቱ ተሰለፈ። እልፍ አእላፋት ፈረሰኞች፣ እጅግ ብዙ ባለ በቅሎ፣ ቁጥር የሌለው እግረኛ ወደ ግብፅ ዘመተ። ሱዳን ላይ ወደ ግብፅ ከመዝመት ይልቅ አባይን መገደብና አቅጣጫውን ማስቀየር
ወደ ሌላ አካባቢ እንዲፈስን ማድረግ አሰቡ። ንጉሡ አጼ ዳዊት በሰራዊቱ ብርታት የታሰበው ተደረገ። ግብፅን ያለ አባይ ማሰብ አይቻልም። ግብፅ በአባይ የበቀለች ተክል ናት። የአባይ መቋረጥ የግብፅ መንግሥት በእስክንድሪያኑ ምዕመናን ላይ ባደረሰው መከራና ግፍ መሆኑ ተሰማ። ጳጳሳቱን ፈታ፣ ክርስቲያኖቹንም አከበረ። ክርስቲያኖቹ በሰላምና በፍቅር እንዲኖሩ አዋጅ አስነገረ። አባይን በቀድሞ ልማዱ እንዲሄድ ግድቡን እንዲያፈርሱ ለንጉሡ ለአጼ ዳዊት ብዙ እጅ መንሻ የሚሆኑ ስጦታዎችን ላከ። የግብፁ ንጉሥ ንጉሥ ዳዊት ከስጦታቸው ይልቅ እስክንድሪያ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀኝ እጅ ያረፈበትን መስቀሉን እንዲሰጣቸው ጠየቁ። ከብዙ ምክር በኋላ መስቀሉን ክቡር በሆነ ድንቅ አሰራር በተሠራ በወርቅ ሳጥን ውስጥ አድርጎ ለንጉሡ ለአጼ ዳዊት ላከላቸው። ንጉሡ አጼ ዳዊት መስከረም 10 ቀን መስቀሉን ተቀበሉ። አባይን በቀድሞ ልማዱ እንዲሄድ ግድቡን አፈረሱ። ወደ ኢትዮጵያ ሲመለሱ አጼ ዳዊት ከበቅሏቸው ላይ ወድቀው ስናር ላይ ይሞታሉ። መስቀሉ ወደ ሀገራችን ሳይገባ ስናር ላይ ይከርማል። ከንጉሡ አጼ ዳዊት ሞት በኋላ ወደ ንጉሡ መንበር ለመውጣት የንጉሡ ወንድ ልጅ አጼ ዘርዓ ያዕቆብ የት እንዳለ አልታወቀምና ንግሥቲቱ እሌኒ በአባታቸው መንበር ንግሥት እንዲሆኑ ተደረገ። ሕዝቡ ግን ንጉሡ ወንድ ልጅ እንዳላቸው እየታወቀ እንዴት በዙፋኑ ላይ ሴት ልጃቸው ትቀመጣለች ብሎ ውስጥ ውስጡን እያጉረመረመ ወንድ ልጃቸውን ያፈላልግ ነበር። የኢትዮጵያ ቤተ ክርስቲያን እንድታድግና እንድትስፋፋ የደከመ የ15ኛው መቶ ክፍለ ዘመን ደገኛ ንጉሥ ፈላስፋው የአጼ ዳዊት ልጅ ዘርዓ ያዕቆብ ዘርዓ ያዕቆብን በልጅነቱ ከቤተ መንግሥቱ የሥልጣን ሽኩቻ ለማራቅ እናቱ እግዚእ ክብራ ወደ ደብረ ቢዝን አባ ፊልጶስ ጋር ላከችውና የውስጢኖስ የተባለ መምህር ዘንድ መማር ጀመረ። ዘርዓ ያዕቆብን መምህሩ የውስጢኖስ ከገዳም ገዳም ይዞት ስለሚዞር ለማግኘት አልተቻለም ነበር። በየገዳማቱ እየተዘዋወረ መኖሩ የገዳም አባቶች በረከት እንዲያድርበት የቤተ ክርስቲያንንም ትምህርት ጠንቅቆ እንዲረዳ ሆነ። በመካከለኛው የኢትዮጵያ ነገሥታት ዘመን እጅግ ታዋቂ በኢትዮጵያ ቤተ ክርስቲያን ታሪክ ትልቅ ሥራን የሠራ ንጉሡ አጼ ዘርዓ ያዕቆብ ተገኘ። ሕዝቡ በአባትህ ፈንታ ንገስ ብለው ወደ መንበር አወጡት። ዘርዓ ያዕቆብን በዙፋኑ ላይ ያስቀመጡት። የዘርዓ ያዕቆብን የምንኩስና ቆብ በእህቱ በንግሥቲቷ እሌኒ ላይ ጫኑላት። መናኙ ባህታዊ ሊቁ መነኩሴ ዘርዓ ያዕቆብ ስመ መንግሥቱ ቆስጠንጢኖስ ተብሎ ነገሰ። ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው አባታቸው ዳዊት ከግብፅ አምጥተው ወደ ኢትዮጵያ ያላስገቡትን ግማደ መስቀሉንና ሌሎችን ንዋየ ቅድሳትን አመጡ። መነኩሴው ንጉሥ አጼ ዘርዓ ያዕቆብ
መስቀሉን እንዳመጡ እግዚአብሔር በሕልማቸው ተገልጾ መስቀሉን በመስቀለኛ ቦታ እንዲያስቀምጡ ነገራቸው። ንጉሡ አጼ ዘርዓ ያዕቆብ መስቀለኛውን ተራራ ፍለጋ መስቀሉን አሸክመው በሰራዊታቸው ተከበው የኢትዮጵያን አውራጃዎች ሁሉ ዞሩ። በሸዋ በደርሄ